ቀጣይን መንገድ ይዘህ ትሄዳለህ። እሺ እንትን ገመና ማርያም ደርሳለን። ገመና ማርያም ደርሳለን። ወዲያ ዝም ብለህ ስትሄድ እንዲህ የምትሰድ መንገድ አለች። ወዴት ጋር? እንዲህ ወዲያ ይሄንን ተራራውን ከወጣችሁ በኋላ ኮንዶሚኒየሙ ካለቀው በኋላ የሚሸት ውሃ የተገደበበት አለ። በገመናሽ ልክ ነህ። በገመናሽ ልክ ስትደርስ እንዲህ ትታጠፋለህ። እሺ ኪዳነ ምሕረት ትደርሳለህ። አለች ኪዳነ ምሕረት የምትባል ኪዳነ ምሕረት እዚህ ጋር አዲሳለች። እሺ ከኪዳነ ምሕረት አለፍ እንዳልክ እሱ ነው። እሺ በቃ ሰው ምናምን አለ። እናመሰግናለን። እንግዲህ እግዚአብሔር አንዳንድ ጊዜ ሲከፋባችሁ ሁሉም ነገር ይሰውርባችኋል። አቡነ ሐራ ድንግል ማለት ከዚህ ለኛ 30 ካለንበት 30 ደቂቃ መንገድ ነው እንግዲህ በእግር ማለት ነው። ግን እስካሁን ድረስ የሁሉ ጉድ የሁሉ ታምር ሲፈጸም እኛ ሂደን አናውቅም። ዛሬም ቲክቶክ ላይ በጣም በተደጋጋሚ ስለ አቡነ ሐራ ድንግል እንትን ሲሉ ነው የት አካባቢ ነው ብለን ስንጠይቅ እኛ ሰፈር ጀርባ ኮንዶሚኒየም አለ። ኮንዶሚኒየም ትሻገራላችሁ። ከዛ ገመና ማርያም አለች፣ ኪዳነ ምሕረት አለች። ቀጥሎ እሱ ነው ያለው። የ30 ደቂቃ መንገድ ማለት ነው። እንደምታዩት በጣም በቁጭት ነው እየሄድን ያለ ነው። እንግዲህ አቡነ ጻድቁ አባታችንና አቡነ ሐራ ድንግል ጋር ዛሬ ንግሳል። እያንዳንዱን ሙቭመንት ነው ማሳያችሁ። የገዳሙን ስርዓት አሳያችኋለሁ። እንደዚሁም አንዳንድ ደግሞ አስደናቂ ምስክሮች አሉ። በጣም ጻድቁ አባታችን ያደረጓቸው የፈወሷቸው ከካንሰር ከኤችአይቪ ኤድስ ከተለያዩ ደዌዎች የፈወሷቸው ብዙ ምስክሮችም አሉ። እነሱንም ማሳያችሁ ይሆናል ማለት ነው። እናንተ ብቻ አብራችሁን ቆዩ። ዩቲዩብ ቻናሉ ደግሞ ቁንጮ ብሎግ ነው። እኔ ፓዊ ነኝ። ሰብስክራይብ ለመጀመሪያ ጊዜ ነው ሰብስክራይብ ቤተክርስቲያን እያለ ነው እና ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ካሁን በኋላ እናንተ የምትፈልጉት ገዳም ካለ ማየት የምትፈልጉትን ቀድሜ እኔ ያሳያችኋለሁ ማለት ነው። ጉዞ እናደርጋለን ከተለያዩ የጉዞ እንትኖች ጋር ማለት ነው እና ስለዚህ አብራችሁን ቆዩ። ይሄ ኮንዶሚኒየም ታያችኋል። ይሄ ኮንዶሚኒየም እንዳለ የ4 ኪሎ ሰዎች ናቸው የመጡት እዚህ መብራን የ4 ኪሎ እዛ ቀበና አካባቢ ያሉት ግንፍሌ ነው የሚባለው እዛ ግንፍሌ አካባቢ ያሉት ናቸው ፈርሰው የመጡት እና ደግሞ እንትን የካ አካባቢ ያሉት እዚህ ጋር ያሉት እና የምሬን ያስጠላ ነበር። ይህ ሰፈር በጣም ነበር የሚያስጠላው። መብራን በቃ የከተማ ልጅ የከተማ ነው። ጽድት አደረጉት። ያያችሁትን ሲያምር በጣም ምን የከተማ ነው። የ4 ኪሎ ተፈናቃይ ናቸው እንግዲህ በኮሪደር ልማት ቤታቸው የፈረሰባቸው ጽድት ነው ያደረጉት። አያችሁ ጽድት። ባለፈውም ትንሽ ገጭ ነበረ የመሬት መንቀጥቀጥ እዚህ ጋር ነበር። አንገባም ብሎ ቀውጡት። እኔ ግን ኮንዶሚኒየም ለካ ሰው ከተማ የሚያደርገው ለካ ሰው ነው፣ የሰው ልጅ ነው። ይሄ ኮንዶሚኒየም ጭራሽ ሰፈር ይሆናል ብዬ ጠብቄ አላውቅም ነበር። የሰው ልጅ ግን ገባይ። የሰው ልጅ ስማ ይገርማል። እዩል እንግዲህ እቺን ተራራ ነው። እቺን ተራራ ታያችኋለች። እቺን ተራራ ከወጣን ከዛ በኋላ አቡነ ሐራ ድንግል ታያል ብለውናል ጻድቁ አባታችን ጋር ዛሬ አመታዊ በዓል ነው። እናሳያችኋለን። የምር ታምር ትጠላላችሁ። በቃ እና አብራችሁን ቆዩ። ጨረሯ ታምናለች ብሏል ጋይስ። ታያለች ጨረሯ አዲስ ቤተክርስቲያን ናት። ያቺ ተቀሰቀሰችው ከፊት እንዴ ቴዲ እኮ ቴዲ አልመስለኛለች። አውቃ ነው ለካ። ጊዜው አይደለም የሚለማ ቦታ ነው ቦታው። እንዴ እናታችንን ጋር ቆምን እኮ ኧረ አላቃተን ኪዳነ ምሕረት ቆየሁ ቆመን
አየሁ ጉዞ ካሁን በኋላ ነው እንግዲህ ክረምት ላይ አሰብኩት ጭቃው ክረምት ላይ አየሁ ከዚህ በኋላ እንትን ነው ጉዞ ነው በእግር ነው ናለፍ እስኪ ተከታታይ ጠይቀው ይሄ ነው ደርሰናል ጋይስ እንዴ ደርሰናል ምድር ላይ ነው የምን ሰልፍ ነው የበናት የጸበል ሰልፍ ነው ጸበል የት ድረስ እንኳን ጸበል ይዤ እመጣለሁ የምትይኝ ነው አንቺ ለዚህ ነው ያስኩትም ነገር ደግሞ ፊት አለ ሚካኤል ቤተክርስቲያኑ ያቺ እዛ ጋር አሁን ይሄ ምንድን ነው አቡነ እዚህ ነው ቤተክርስቲያኑ ያለው ቤተክርስቲያኑ እዚህ ነው ያለው ነው ለጸበል ነው የት ጋር ነው ቤተክርስቲያኑ ምን ጋር ይል አታ እንሂድ ቤተክርስቲያኑ ወደዛ ነው ደርሰን እንታ በዛ ነው እኔ ዝም ብዬ አሽታግ እራሱ እኮ አላስገባሁም ሰቦስቱ ኧረ ሰልፍ ቅዱስ ሚካኤል ጋር ደግሞ ደረስ በዛው ቅዱስ ሚካኤል እዛ ጋር አለ እዛ ቅዱስ ሚካኤል እሰሩ ደግሞ አለ ሌላ እኔ እኮ እርግጠኛ ሆኜም እንዳልነግራችሁ ይሄ ደግሞ ወንዶች ደግሞ እዚህ ጋር ተሰልፈዋል ታያችኋል የሀገር ወንድ እዚህ ጋር ደግሞ ተሰልፈው አይ ሰልፉን ለማየት ነው ይኸውልህ ያለ ሰልፍ እንዴ ኧረ ሰውን ጠይቅ እባክህ ይሄ ቤተክርስቲያን ምንድን አቡነ አረጋዊ ነው እኔና አቡነ አረጋዊ ነው ወደዛች ወደ ውስጥ እሺ አየሁ ያኛው እዛ ጋር የምታዩት ቤተክርስቲያን ዋሻው ሚካኤል እሺ እንምጣ በሱ አቡነ አረጋዊን ደግሞ ለማየት ገዳሙ በዚህ ነው ኑ ተከተሉን ተብለናል ኑ ዋሻው ሚካኤልና አቡነ አረጋዊ ጎን ለጎን ጸበሉ ይሄ ነው ሰልፉ ያለበት ያለው የሚካኤል ጠበል እሺ ይሄ ነው ገዳሙ እዚህ ውስጥ ነው አቡነ አረጋዊ ዋሻው ማለት ነው ጠበሉማ እሺ እናመሰግናለን እሺ ጸበሉ እዚህ ጋር ነው እኮ እና ጸበል ነው ጸበል ቦታ እዚህ ቤት ምናምን ይዘው የሚጠበሉ እኮ ናቸው እንግባና ዋሻውን እንየው ጫማም የሚለበስ አይመስለኝም ይሄ ጸበልተኛ ቦታ ነው ታያችኋል የጸበልተኛ ቦታ ነው አሁን ታች ነው የምንወርደው አንተ ይሄ የረገጥነው ያለንበት ቦታ ነው መሰለኝ ገዳሙ ይሄ የረገጥነው ነው መሰለኝ ገዳሙ እንደዚህ ወደ ውስጥ ዋሻ ነው መሰለኝ ህንጻ ጋር ይታይማ ቤተክርስቲያን የሚታይ ነገር አለ
ስንት ብር አለ? እስኪ ወይ ብር ካለኝ ጧፍ ላይ ያዝ። ብር አለኝ? ውይ ጧፍ ሊይዝ ነው ወይ? ሙላም በቃ እና ምን እንደሚገዛው ማርያም አንዱ ጋይስ ጧፍ ይዞ ይገባ እና ሻማ ነው የሚያዘው። ጫማ ይወለቃል። የተለጠፈ ነገር የለም። ጫማ ወልቁ ምናምን የሚል ነገር ዝም ብላችሁ ነው የምትገቡት። በቃ አያችሁ። አይ ቲንክ አየሁት ውስጥ ነው መሰል ዋሻው። አንተ ዋሻው ውስጥ ነው መሰል። ኧረ ቦታው ሲያምር አዲስ አበባ ነው የምትሉት? አሁን ይሄ አዲስ አበባ ነው። ቦታው ሲያምር እዩትማ። ስማ አዲስ አበባ ጣፋ አካባቢ ክቡር ደመና ኮንዶሚኒየም ጋር ነው። አዎ እንዳይጣላ አመት እንዳይጣላ ጋር ናቸው ወገኖች። ጭንቀት የተባለ በሽታ አቡነ ሐራ ድንግል ያስወግዳሉ። ቦታ የለውም። በእውነት እዚህ ቦታ ሱባኤ ገብታችሁ በቦታው ቁጭ ብላችሁ ከተማጸናችሁ ወንድማችን ጭንቀት ነበረብኝ ጻድቁ በአባታችን አቡነ ሐራ ድንግል ተስዬ ድረሱልኝ ብዬ ደርሰውልኛል። 5000 ብር ለክብራቸው መገለጫ ብለዋል። አመስግኑለት እልል ብላችሁ እግዚአብሔር አምላክ ለእናንተ ምስራችሁ ለእናንተ ይድረስላችሁ ብለዋል። ወንድማችን እግዚአብሔር አምላክ ያክብርልን፣ ለእናንተ ይድረስላችሁ። ስለዚህ እዛቸው ልጇ ታሪክ ልንገራቸውና በቅሎ እያለ ይሰድዋታል። ከሌላ ምን ይሰማታል? ያቺ ሴት እንደው አምላኬ እስከ መቼ በእንስሳ እሰደባለሁ? እስከ መቼ በበቅሎ እሰደባለሁ? አምላኬ ድረስልኝ ብላ እዚህ መጣ። አባታችን አቡነ ሐራ ድንግል አባቴ ድረሱልኝ ብላ እንባዋን አፈሰሰች። ጻድቁ አባታችን አቡነ ሐራ ድንግል ገድላቸውን አዘለች። ጸሎት ተደረገላትና ጳጉሜን 2 ቀን እንግዲህ የሰው ሰራሽ ነገር እንደዚህ ነው። ስለዚህ ጳጉሜን 2 በአንድ ጊዜ ማለት ነው ጻድቁ አባታችን አቡነ ሐራ ድንግል እምነታቸው፣ ጸበላቸው፣ ገድላቸው ማዘል ልንገራችሁ በአንድ ጊዜ መንታ እንግዲህ ተሰጥተዋል። እግዚአብሔርን አመስግኑላችሁ። እግዚአብሔር አምላክ በሰው ዘንድ ስትባለው የነበረ ከባድ ስድቧን አላርቀናት። ጻድቁ አባታችን አቡነ ሐራ ድንግል ደረሱላት። መጋቢ መቼ ነበረ? ጥቅምት 7 የሥላሴ ቀን ክርስትናቸው ነበረ። ለደብሩ አገልጋይ ካህናት ለእኛም ተደግሰውልን እየበላን እየጠጣን መንታ ወንዶች ልጆቿን እዚህ ቦታ ክርስትና አንስታለች። ከደብረ ዘይት መጣ። እግዚአብሔርን አመስግኑላት ወገኖች። ለእናንተም ይድረስላችሁ። አሜን። እስኪ የሆነ በራሳቸው እስኪ ፍቺ ስጡት። የዚህ ትርጉም ወገኖች፣ የዚች ታሪክ ወደ ራሳቸው እስኪ መልሱ። ከባድ እኮ ነው ወገኖች። ከምንድን ነው አቡነ ሐራ ድንግል የደረሱላት? በሰው እንኳን አትሰደብ ነበር። በመልኳ ሰው እኮ በመልኩ አይን ከሌለው አንተ አይን መጭማጫ ሊባል ይሻላል አይደለም ወይ? ደግሞ በሆነ ይሰድ ግን በማይሆን ነገር ስትሰደብ ኑራ ጻድቁ አባታችን አቡነ ሐራ ድንግል ደረሱላት። እግዚአብሔር የተመሰገነ ይሁን። ሌላ ምንድነው የጻድቁ አባታችን አቡነ ሐራ ድንግል አንድ ወንድማችን አሁን ዛሬም ከዚህ ሁሉ ህዝብ መቼም በመካከላችን መጥቶ ሊሆን ይችላል። ቤቱ ሰላም አልነበረውም። ብጥብጥ አለ በቤቱ። ስለዚህ 3 ልጆች አሉትና መቼም በዛ ሰላም በጠፋ ቤት ሴትዮዋ 4 ልጆችን አሳቅፈው እልም ብላ ጠፋችበት። ከዛ ልጆቹን ይዘው እዚህ መጣ። አባቶች ጸልዩልን፣ እንደው አቡነ ሐራ ድንግል ድረስልኝ በሉኝ። እኔ ምን ልሆን አሁን ይኸው ጥላብኝ ሄደች። 4 ልጆች ይዤ ቤት ቀረው ብሎ እዚህ መጥተው እንባውን አፈሰሰ። በልጅ ጻድቁ አቡነ ሐራ ድንግል እምነቱንም ጸበሉን ይዘህ ሂድ እግዚአብሔር አምላክ ድረስልኝ ብሎ እዚህ ጋር ጸሎት አስይዞ ሲሄድ
በሳምንቱ በሰባተኛው ቀን በሳምንቱ ያች የጠፋችው ሴትዮም ልጆቹንም ይዘው ጠፋች አልኳቸው እች ናት አባጆች ይኸው አቡነ ሐራ ድንግል ወደ ልቧ መልሰዋል። ሰላም ፈጥረናል፣ ቤታችን ሰላም ሆነዋል። እግዚአብሔርን አመስግን እስኪ። ታላቁ ጻድቅ አባታችን አቡነ ሐራ ድንግል ገቢረ ተአምራቱ ውለን ብናድር አያልቅም። ከዛ ከወልቃይት የመጣችው ደግሞ የ13 ዓመት ሕፃን ልጅ ናት። ያያችኋት ትኖራላችሁ። ደረቷ ከጉልበቷ ተጣብቆ ነው የመጣችው። ቀና ብላ መሄድ አትችልም። ተጎንብሳ ህዝቡ ሁሉ ያለቅስላታል። በጣም እዚህ ጋር ሰልፍ ይዞ ህዝቡ በዚህ ተጎንብሳ እንዲህ ብላ ስትሄድ ህዝቡ ሁሉ ያለቅስላት። በቲክቶክ ተለቃለች። እሷ በተለያየ ሚዲያ አይታችኋት ትሆናላችሁ። ስለዚህ ተጎንብሳ ስትሄድ እዚህ መጣ። በሶስተኛው ቀን እንደተጠቀለለ 5000 ብር የታሰረውን ይዛ ቁማ ቀጥ ብላ እንዲህ እያደረገች ሰልፍ እንደናንተ ሰልፍ የያዘውን ህዝብ እያያት እንደዚህ እያደረገች ብሩን እያወለወለች ቀጥ ብላ ጉልበቷና ደረቷ አንድ የነበረውን ተጣብቃ የኖረው ተጎንብሳ መሬት እየለሳች የምትሄዱን ቀጥ ብላ በሶስተኛው ቀን ሄደች። እግዚአብሔርን አመስግኑ ወገኖች። ስለዚህ ወገኖቼ እምነት ያስፈልጋል። አምናችሁ ነው ወገኖቼ። እየተጠራጠራችሁ ይሆናል አይሆንም አትበሉ። ጥንተ ተፈጥሯችን ከአፈር ነው ወገኖቼ። ዛሬ ዘመን ያፈራቸው የ8ኛው ሺህ የዚህ የመጨረሻው ጊዜ የሆኑትን ምን እያሉ ይጽፋል መሰላችሁ? እምነቱን ማለት ነው። አፈር የምትነግዱ አይደለንም ወገኖቼ። መተው የሚመሰክረውን ህዝብ የዳነውን ህዝብ መተው ይጠይቁና በሩቅ ሆነው እንትን ከሚሉ ወደዚህ መተው ቢያዩ እሺ። ባለቤቴ ታሞብኝ ተስዬ ነበረ። ጻድቁ ባለቤቴን ስለማሩልኝ 2000 ብር አስገብቻለሁ አመስግኑልኝ ብላለች። እግዚአብሔርን አመስግኑላት። ላይ በህይወቴ ሽንቴ በመተኛሁት በሽንቴ ብር እንዳልብር ቤተ ክርስቲያን እንዳልጠመቅ እንዳልግለገል በዛም እንደምሞት ሲደረግብኝ በእባብ እግሬ በሙሉ እባብ በእባብ ሆኖ ማለት ነው። ከዛ እባቡ መጀመሪያ እንቁላል ከሰራ በኋላ ተጠመጠመ። ታፍንጫዬ በታፌ ሲወጣ አመት ሙሉ። ከዛ አሁን በትላንት ወዲህ በ28 መጨረሻው ታፍንጫዬ መጨረሻ ወጥቶልኝ ሙሉን ቤት ገብቼ አሁን ለስለቱ አድርሶኛል። አሁን ምንም የለኝም፣ ሰርቼ አመጣለሁ ብቻ በእጄ ብር በእጄ አንድ ብር የለኝም። የሄድኩት ቦታ ቤተ ክርስቲያን እያለቀስኩት ማታ ጠዋት እያለቀስኩት በእግሬ ተራምጄ የሄድኩት ነው። እህቶቼም ወንድሞቼም ሬሳ አገር ቤት ይሄዳል ብሎ ያዘኑ ሁሉም አሁን በእግሬ ሲሄድ አያምኑም ገና። እግዚአብሔር ይመስገን አሁን ሰርቼ ብንመጣ እግዚአብሔር ይፍቀድልሽ ብሉና ብቻ እሱ ጸልዩልኝ። ብር የለኝም ህይወቴ ብቻ በእግሬ በእጄ እንደዚህ እጄ መግሬ ሁሌም እያለቀስኩት እንደዚህ እያልኩት እግዚአብሔር ይመስገን ምሮኛል። አሁን ይልል ብላችሁ ብቻ ይልል ብላችሁ መስክሩልኝ። ይልል ብላችሁ እያለቀስኩት ሁሉ አንቺ ትድኛለሽ ወይ ትሞቻለሽ እያለች ያሳጥባል። እግዚአብሔር ይመስገን አሁን ለሰርቼ ብመጣ እናንተ ብቻ ጸልዩልኝ። ስለቱ ያብቃሽ ብሉኝ። ለጻድቁ ለአባታችን ለአቡነ ሐራ ድንግል ቅዱስ ሚካኤል ቤተክርስቲያን ቅዳሴ ጨርሶ ታቦት ሊያወጡ አብሮ ማለት ነው። ቅዱስ ሚካኤል በቤተክርስቲያን ሰንበት ተማሪዎች፣ ካህናቶች እንደውም አቡነ ሄኖክ ብፁዕ አባታችን ይመጣሉ ተብሏል። እሳቸውም ለመቀበል ለመባረክ ወደዚህ እየመጡ ነው። ነው ላሳያችሁ በእናታችሁ። ብፁዕ አባታችን አቡነ ሄኖክ ናቸው እየመጡ የሚታያቸው ታያችሁ ሆነ።
ብፁዕ አባታችን ሊባረኩን እየመጡ ነው። ትገባለህ እኮ አንተ። ተመስገን ተመስገን አባታችን ይባረኩ። አሳልፏል። ህፃናት እንትን ይላሉ እንዴ? እንካ በስልክ 1441 እሺ፣ አሪፍ አሪፍ ያጁ 1441 ብፁዕ አባታችን አቡነ ሄኖክ እንግዲህ እኛን ለመባረክ እየመጡ ነው። ቦታው ለመባረክ እየመጡ ተዋ አባታችን ለመባረክ እኛን ተገኝተዋል። እንደምታዩት ድባቡ ይመስላል። ልበሉ ምዕመናን እንኳን አደረሳችሁ፣ እንኳን ደስ አላችሁ። ብፁዕ አባታችን አቡነ ሄኖክ የአዲስ አበባ ሀገረ ስብከት የተዋሕዶ ሚዲያ የበላይ ኃላፊና የቅዱስ ሲኖዶስ አባል ዛሬ በጻድቁ በአባታችን በአቡነ ሐራ ድንግል በታምረኛው ቦታ ተገኝተዋል። ብዙ ፕሮግራሞች ነበሩ። የሕዝቡንና የጻድቁን በማስቀደም ዛሬ ከኛ ጋር ተገኝተዋል። እግዚአብሔርን ማመስገን ይገባል። በእውነት እልል ብላችሁ አመስግኑ። ዛሬ ብቻ አይደለም፣ በተደጋጋሚ እንዲሁም ባለፈው የጻድቁ የአባታችን የአቡነ ሐራ ድንግል ቀን እሳቸው ስላልተመቻቸው መመሪያ በመስጠት ብፁዕ አባታችን አቡነ እንጦንስ መጥተው እንዲባርኩን በየዕለቱ የዚህ የቦታው ድነት፣ ፈውስ፣ በረከት የቦታውን ታላቅነት ማክበር እንዲገባ ሕዝቡን በስነ ስርዓት መገልገል እንዳለብን መመሪያ በመስጠት ትኩረት በመስጠት የሰፊው ሕዝብ የታመመው ሕዝብ እንዲድን እንዲፈወስ ከውጭም ከሀገር ውስጥም የሚመጡት በደንብ እንዲስተናገዱ መመሪያ እየሰጡን ዛሬ ደግሞ ማየት አለብኝ ብለው ተገኝተዋል። እንኳን ደስ ያላችሁ እልል ብላችሁ ከዚህ በመቀጠል ፕሮግራማችን አጠር እናደርጋለን። ብፁዕነታቸው ልዩ ልዩ ፕሮግራም ስላላቸው ህዝቡን ባርከው እኛንም መመሪያ ሰጥተው ቃለ ምዕዳን ሰጥተው ይሄዳሉ ማለት ነው። ከዚህ በመቀጠል ወደ ብፁዕነታቸው ነው መወስዳችሁ። የእሳቸው በረከት ረድኤት ይደርብን። ከዚህ በመቀጠል ዕለቱንም በማስመልከት ለእኔና ለእናንተ መመሪያ በመስጠት ዛሬ እንግዲህ በብፁዕነታቸው መመሪያ ሰጭነት የአዲስ አበባ ሀገረ ስብከት ዋና ጸሐፊ ሊቀ ኅሩያን ዮሐንስም በመካከላችን ይገኛሉ። በጣም ለአቡነ ሐራ ድንግል ልዩ ፍቅር ነው ያላቸው። እንደዚሁ ደግሞ የክፍለ ከተማችን ዋና ስራ አስኪያጅ የካና ለሚኩራ ክፍለ ከተማ ዋና ስራ አስኪያጅ መላከ ምሕረቱም ተገኝተዋል። በብፁዕ አባታችን መመሪያ ሰጭነት ሊቀ ኅሩያን። ከዚህ በመቀጠል የዕለቱ ውዳሴ ማርያም ጸሎት ይደረጋል። ሁላችሁም በጽሞና በአንቃይዲዮ ልቦና በሰቂለ ሕሊና ሆናችሁ የአባቶቻችን በረከት ይደርባችሁ። ወደ ጸሎቱ እንሄዳለን ማለት ነው። በሕርያቆስ የተለመነች እመቤታችን ትለመነ። ረድኤቷን በረከቷን ጣዕመ ፍቅሯን ያሳድርብን።
ይህንን ቦታ ይህንን ስፍራ ይባርክልን፣ ይቀድስልን፣ የታመሙትን ይፈውስልን፣ ያላጋንንትን ጸባጋንንትን ያርቅልን፣ በጸጋ በረድኤቱ ሁላችንን ይጠብቀን። አሜን። አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጌታን የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ። እሺ፣ ከዚህ በመቀጠል የደከማችሁ አረፍ አረፍ ትላላችሁ። እዚህ ቦታ ላይ እንግዲህ የተመቸ መቀመጫ ላይኖር ይችላል፣ ግን ዝም ብላችሁ ተቀመጡ። ከዚህ በመቀጠል እንግዲህ ወደ ትምህርቱ ነው የምንሄደው። በብፁዕነታቸው መመሪያ ሰጭነት የአዲስ አበባ ሀገረ ስብከት ዋና ጸሐፊ ሊቀ ኅሩያን ዮሐንስ ዕለቱን በማስመልከት ትምህርተ ወንጌል ይሰጡናል። ወደ እሳቸው ወስዳቸዋለሁ። እግዚአብሔር ስለማይነገር ስጦታው ስሙ ለዘላለሙ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። ወደ መዳን እንድንሻገር ከድካሙ ወደ ማረፊያ ወደባችን የደረስንባት፣ ከምድር ወደ ከፍታ የተሸጋገርንባት፣ ከእግዚአብሔር ጋር የታረቅንባት፣ እግዚአብሔር እኛን ሊጎበኝ እኛም ወደ እግዚአብሔር ወደ ከፍታው ለመሻገር ምክንያት የሆነችን ወላዲተ ቃል ምክንያተ ድኂን ድንግል እናታችን ስሟ በትውልድ ሁሉ ዘንድ የከበረ ከፍ ከፍ ያለ ይሁንልን። ብፁዕ አባታችን እንግዲህ ሌሊት ከ9 ሰዓት ወደዚህ አገልግሎት እናንተን ለመባረክ እንደምታውቁት አዲስ አበባ ከ250 በላይ አብያተ ክርስቲያናት ያሉበት አገልግሎቱ የሰፋ እጅግ አድካሚ ውስብስብ የሆኑ ጉዳዮች ያሉበት በዚህ ቀን እስከ ሌሊት ድረስ ይሄንን ሀገረ ስብከት ለማቅናት የተሻለውን የልማት ስራ ለመስራት እየተጉ ወደ እናንተ ደግሞ እኩለ ሌሊት ላይ ሲሆን ወደዚህ ስፍራ መጥተው ሌሊት ኪዳን አድርሰው በቅዳሴው ሰዓት ባርከውን አሁንም በመካከላችን ብፁዕ አባታችን የልማት አባት፣ የዋው አባት፣ የወል አባት፣ የሁላችንም አባት ከሳቸው ቡራኬ ለማግኘትም እግዚአብሔር ስለፈቀደላችሁ አሁንም ቅድስት ቡራኬያቸው ከሁላችን ጋር ትሁን። እንኳን ደስ አላችሁ ላለሁ ቅድም እንኳን አደረሳችሁ ስንል ዛሬ 3ኛ ሳምንታችንን ይዘናል። መላእክትን መስለን የምንኖርበት ደገኛ የሆነ ጊዜያችን ነው። ከሌላው ጊዜያት በበለጠ ርጋታንና ጸጥታን የምንማርበት፣ እግዚአብሔርን የምናከብርበት፣ ለስጋችን ይጠቅሙናል ብለን እንለፋበት የነበረውን ነገር ሁሉ ትተን ነገር ግን ለሕይወት ጠቃሚ ወደ ሆነው ሐሳብና ጉዳይ ወደ ጾሙ አድልተን የተሻለውን ኃይልና ጸጋ ለመታደል ፈልገን እርሱን እንዳስተማረን ጌታችን ይሄንን ሕይወት እንዲህ ባለ ስርዓት በፊቱ እንድንሆን እንዲህ ያለውን የጾም ስርዓት የሰጠን ሥጋ የምትገዛበትን ስርዓትን የምትማርበትን ወቅት የሰጠን አምላከ ቅዱሳን እግዚአብሔር ይክበር ይመስገን። ብቸኛ ሀብታችን ማንም ያልተጋራ ሊቁ ኢትዮጵያዊው ቅዱስ ያሬድ የብሉያቱና የአዲሳቱ መምህር ተርጓሚ ከመተርጎምም ባሻገር በዜማ የደረሰ
ሁላችንም በጋራ የምናገብርበትን የምንዘምርበትን የምናመሰግንበትን የምስጋና ስም የዘረጋ ቅዱስ አባት ይህንን ቀን ዛሬ በተለየ መልኩ ይጠራዋል። 8ቱ ሳምንታት በሰንበታት መዝሙር ላይ የዛሬዋ ቀን 3ኛዋ ዘወረደ ቅድስት ብሎ ዛሬ በኩራብ ላይ ነው። ምንድነው ዝማሬው? እንደምታውቁት ሙሉ ሳምንታቱ ከሰኞ እስከ እሁድ ድረስ በጾመ ድጓው በዝማሬ ቅዱስ ያሬድ ወንጌላቱን ብሉያቱን አገናኝቶ አዋህዶ ለእግዚአብሔር ምስጋናን ያዘጋጀው ያ ታላቁ ሰው ዛሬዋን ቀን ምኩራብ ብሎ ሰይሟታል። ምኩራብ ያለበትን ይህንን ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ መዓልተ ምሕረት በምኩራብ ቀንን በመቅደስ በምኩራብ እየሄደ ያስተምር ነበር። ይሄንን ጊዜ ለመዘከር ወደ ምኩራብ ገብቶ ያስተማረባቸውን ጊዜ ለማስታወስ እንዲሁም ደግሞ ዋናው ነገር በዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ሲነበብ እንደሰማችሁት ከቅፍርናሆም ወደ ኢየሩሳሌም የወረደበት ወደ ምኩራብም የገባበት ዕለትን አስመልክቶ ሊቁ ቅዱስ ያሬድ ሌሊቱ ሊቃውንቱ ሲያወሱት ሲያመሰግኑበት ባደሩት ቃል ላይ ይነግረናል። ቦአ ምኩራበ አይሁድ ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ። ይኸውም የገባበትን ምክንያት ሲነግረን ቃለ ሕይወትን ቃለ ወንጌልን ሊያስተምር እንደሆነ ሊመክር ሊያስረዳ እንደሆነ ቅዱስ ያሬድ ከምሕረት ከመሥዋዕት ይልቅ ምሕረትን ስለመውደዱ አነ ውእቱ እግዚአ ለሰንበት እኔ የሰንበት ጌታዋ ነኝ ብሎ ያስተማረውን ሊቃውንቱ ሌሊቱን በዝማሬ እግዚአብሔርን ሲያመሰግኑበት አድረዋል። ይህ ዕለት የቤተ መቅደስ መንጻት ነው። ይህ ዕለት የብሉይ ኪዳን መሥዋዕት ሊሻር እንደሆነ ጌታ በምሳሌ ያስተማረበት ነው። ዘርዘር አድርገን እናየዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ሲገባ የሆነውን ገቢራተ ተአምር፣ ገቢራነ ተአምራት፣ ገቢረ ተአምር የተለያዩ የሚደንቁ ነገሮች ስለመፈጸማቸው እንመለከታለን። ድምፃችሁ የምታገለግሉም ዝም ብላችሁ አገልግሉ። ከቅፍርናሆም ወረደ ወደ ኢየሩሳሌም። እያንዳንዱን ክንውን የሆነውን ነገር ስለ መዳናችን፣ ስለ ቤዛ፣ ስለ ምሳሌ የተነገሩ ናቸው። ወደ ኢየሩሳሌም ወጣ ሲል የአይሁድ ፋሲካቸው ደርሶ ነበርና ይላል። የአይሁድ ፋሲካቸው ደርሶ ነበርና ወደ ኢየሩሳሌም ወጣ፣ ከዚያም ወደ ምኩራብ ገባ ይላል መጽሐፉ ሲናገር። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር እምስዋዕት። ጌታ ወደ ምኩራብ ወደ ኢየሩሳሌም የመውጣቱ ምስጢር ታሪኩ የመዳናችን ጉዳይ ሊጠናቀቅ ስለ መዳናችን የሆነ ምሳሌ ጉዞ ነው። የአይሁድ ፋሲካ ሲል የፍጥረት ሁሉ ፋሲካ ነው። በወቅቱ የአይሁድ ፋሲካ ነው። ምስጢሩ ደግሞ የሰው ልጆች ደስታ ሊፈጸም ፋሲካችን ኢየሱስ ክርስቶስ ለሰው ልጆች አልፎ በመሰጠት በመታረድ ከባርነት የምንወጣበት ጊዜ ስለመድረሱ ወደ ኢየሩሳሌም ወደ መስቀል ወጣ የሚለውን ትርጉም ይይዝልናል። ወደ አይሁድም ምኩራብ ገባ። ወደ ምኩራብ የገባበትን በእርግጥ ነው ክርስቶስ ኢየሱስ ብዙ ጊዜ ወደ ምኩራብ ገብቷል።
ምኩራብ ማለት ቤተ መቅደስ ጸሎት ቤት እንደማለት ነው። ስለ ቤተ ክርስቲያን ስለ ቤተ መቅደስ ክብር የሚነገርበትም ቀን ነው። ወደ ምኩራብ ገባ፣ ክርስቶስ ኢየሱስ ወደ መቅደስ ገባ። አማናዊው የቅድስናችን ምንጭ ለቅድስና የጠራን ቅዱሱ ጌታ ወደ መቅደስ ወደ ምኩራብ ገባ ይላል። የሰለሞን ቤተ መቅደስ በእግዚአብሔር ሕዝብ አለመገዛት በእነርሱ በደል ምክንያት ተማርከው ሲሄዱ በናቡከደነጾር መቅደሱ ፈርሷል። ከዚያን ጊዜ ጀምሮ ግን በየስፍራው ብዙ ምኩራባት ተሰርቷል። ምኩራብ የጸሎት ቤት፣ ሕግ የሚተረጎምበት፣ ረበናቱ ደቀ መዛሙርቱን አስቀምጠው የሚያስተምሩበት፣ የእግዚአብሔር ሕግ የሚደመጥበት። ልክ እንዲሁ ወንጌል እንደምትሰሙ ሕግ ይተረጎማል። ረበናቱ ሕጉን ያስተምራሉ፣ ይተረጉማሉ። ያ ምኩራብ ተብሎ ይጠራል። ከምኩራብ በፊት ቤተ መቅደስ ነበር። ከመቅደስ በፊት ደብተራ ኦሪት ነበር። ከደብተራ ኦሪት በዓለመ መላእክት ነበረች ቤተ ክርስቲያን። ጅማሬዋ ከዓለመ መላእክት፣ ከዚያም በገነት አዳምና ሔዋን የሚጸልዩባት ልዩ ስፍራ፣ እርሷም መቅደስ መመስገኛ ስፍራው ነበረ። ከዚያ ደብተራ ኦሪት በድንኳን ሲመሰገን ነበረ። ዳዊት እርሱ ባማረ ከዝግባ በተሰራ ቤት እየኖረ የቃል ኪዳኑ ታቦት በኪሩቤል ላይ የሚቀመጠው የሰራዊት ጌታ እግዚአብሔር የክብሩ ዙፋን በድንኳን ነው ብሎ እግዚአብሔር ፊት አልቅሶ ለራሱ እንቅልፍን ነስቶ ለጉንጩም ለሽፋሽፍቶቹም እረፍትን ነስቶ እያነባ እያለቀሰ ሲመኝ እግዚአብሔር በልጁ በኩል መቅደሱ እንደሚታነጽለት እንደነገረው እንመለከታለን። ያ መቅደስ ከታነጸም በኋላ በሰው ልጆች በደል ሲማረኩ ቤተ እስራኤል በናቡከደነጾር ፈርሶ ያ ከፈረሰ በኋላ ሲማረኩ ከኢየሩሳሌምም በአፋ በራቁትም ቦታዎች ሁሉ ብዙ ምኩራባት ተሰርቷል። የትርጓሜ መጽሐፍት እንዳውም ቁጥሩን ጭምር ይናገራል። በየምኩራቡ እየገባ ጌታ አስተምር ነበር። ከጌታም በኋላ ደቀ መዛሙርቱ ለጸሎት ወደ ቤተ መቅደስ ሲወጡ የሚለው ወደ ምኩራቡ ነው። ስለዚህ ይህ የጸሎትን ቤት ይቀድስ ዘንድ ያነጻ ዘንድ ያከብረው ዘንድ በእርሱ ዘንድ የክብር ስፍራ ስለመሆኑ ይገልጥ ዘንድ ዛሬ ወደ መቅደስ ገብቷል። ዛሬ እኛ ወዳለንበት ማለት ነው ገባ፣ አስተማረን፣ ነገራቸውም። ከመሥዋዕት ይልቅ እናንተ ከምታቀርቡት ስጦታ ይልቅ ምሕረትን ምጽዋትን ወዳለሁ። ምሕረት ምጽዋት ነው ትርጉሙ ራሱ። ምሕረት ስጋዊ፣ ምሕረት መንፈሳዊ ይባላል። ምሕረት ስጋዊ ማለት ምጽዋት ነው። ለተራበ ማብላት፣ ለታረዘ ማልበስ፣ መጎብኘት፣ የደከመውን መርዳት፣ ማገዝ ምሕረት ማድረግ ማለት ነው። ምሕረት መንፈሳዊ የምንለው ደግሞ መታረቅ፣ ከተጣሉት ጋር የበደሉትን መካስ፣ ያሳዘኑትን ሰው መካስ፣ የበደለንን ሰው ደግሞ በእግዚአብሔር ሐሳብ ይቅርታ መጠየቅ። ይህ ምሕረት መንፈሳዊ ነው። ይሄን ወዳለሁ አላቸው። ምንድን ነው ይህ የምታለው? ልክ በዕለተ ሆሳዕና እንደሆነው በኃይል ሥልጣን ትገብር ዘንድ ይህን እንድታደርግ ምንድን ነው እያሉ ምንድን ነው? ምን ምልክት ታሳየናለህ? ቤተ መቅደሱን ይህን ቤት አፍርሱት፣ እኔ ከሦስተኛው ቀን በኋላ አነሳዋለሁ። ይሁት ወገኖች፣ ማንኛውም በመጽሐፍ ቅዱስ ላይ በክርስቶስ ኢየሱስ በዘመነ ሥጋዌው በሐዋርያት ዘመንም የተነገሩ የእግዚአብሔር ቃል ትርጓሜ አላቸው። መቅደሱን አፍርሱት ሲላቸው ትርጓሜ ስላለው ነው። በሦስት ቀንም አነሳዋለሁ። ማፍረሳቸው አይቀርም። በሥጋው ላይ መከራ አጽንተው አሳልፎ እንደሚሰጡት ያውቃል። ሊገሉትም እንደሚሹት ያውቃል። ግን ከሦስት ቀን በኋላ አስነሳዋለሁ አላቸው። ግን በመቅደሱ የነበረውን ክንውን ሲገስጽ እናያለን። የመቅደሱን ስፍራ ሲያነጻው እንመለከታለን።
አሁን አፋዊ የሆነ የምንመለከተው በአካል ያለውን ጉዳይ ሲያስተካክል ነው። ግን በኋለኛው ጊዜ ደግሞ የፊት መጨማደድ ሳይኖርባት ያለ ነውር ቅድስት ትሆን ዘንድ በስጋው መስዋዕትነት ደሙን አፍሶ ሊቀድሳት ያለው ጌታ አሁን ደግሞ ከውስጥ ያለውን ቁሳቁስ የማይገባውን ሐሳብ ሲያጸዳ እናየዋለን። ይሄ ምሳሌ ነው። የዛሬው ቀን መቅደሱን ሊያነጻ ለመቅደሱ ለህብረቱ ለአንድነታችን መስዋዕት ሊሆን ያለው ጌታ የብሉይ ኪዳንን መስዋዕት ከመቅደስ ሲያሳድድ እናያለን። አውጧቸው፣ ይህን ከፊሌ አርቁን ያለው ሲገባ አያቸው። ይሄ እኮ የአባቴ ቤት የጸሎት ቤት ነው፣ ቤቴሰ ቤተ ጸሎት ይሰመያል። ዋንትሙ ሰረሰይክምዎ በአተ ሰረቅቶ ፈያት። እናንተ ግን የሌቦች ዋሻ አደረጋችሁ። ርግብ ሻጮች ላሙን በጉን ከመቅደሱ ጥቂት ጉዳዮቹን ልብ እንድትሉ ቤተ መቅደሱ 3 ቅጽሮች አሉት። መስዋዕቱ የሚሰዋበት ቅድስተ ቅዱሳኑ ጋር ለመድረስ አሕዛብ ጭምር ሊጠጉት የሚችሉ 3ኛው ክልል አለ። ከዚህ አልፎ 2ኛው ክልል ላይ ግን የመመንዘር የመሸጥ የመለወጥ ስራዎች እየተሰሩበት ነበር። ምንድነው እነዛ ምንዛሬዎች? ጠረጴዛ አስቀምጠው ነበር። ወገንጠለ ማዕዳት ይሆሙ ለመወልጣን ይላል። የለዋጮችንም ጠረጴዛቸውን ገለበጠው ይላል። ወገፍታ ማዕዳት ይሆሙ። ያ በጠረጴዛው ላይ ሲሰሩት የነበረው ምንዛሪ የቄሳርን ገንዘብ ይዘው ይመጡና ወደ እግዚአብሔር መቅደስ የቄሳር ገንዘብ አይገባ። እነዛ ለዋጮች መንዛሪዎች ደግሞ የእግዚአብሔር የአይሁድ ገንዘብ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ያለው የሳንቲም ገጽታ ማለት ነው። ያንን ይመነዝራሉ ወደ መቅደሱ የሚገባውን። ከፊሎቹ ደግሞ የከሳው በግ የከሳችው ፍየል ይሄ ለመቅደሱ አይገባም፣ እነዚህ ጋር የሰቡ አሉ፣ በዚህ ትቀይራለህ እያሉ በላዩ ላይ ሳንቲም እያስጨመሯቸው ከብቶቹን እዛ ጋር የሚያደልቡ በዙሪያው ነበሩ። ይሄ ሁሉ ያ የእግዚአብሔር የክብር ስፍራ ነቢዩ ኤርምያስ እንደተናገረው የመቅደሱ ስፍራ የከበረ ነው። ያ የከበረውን ስፍራ ስጋውያን ተቆጣጥረውት የስጋን ሐሳብ የሚያራምዱ ሻጮች፣ ለዋጮች፣ መንዛሪዎች ከበውት ባየ ጊዜ ጅራፍ አበጅቶ እነርሱን ገርፎ ከዚያ ወጣቸው ተቆጥቶ ይላል። እነዚህ ሁሉ በብሌት በገጠመው በኪዳን ዘመን በብሉይ ኪዳን ዘመን መስዋዕት እየሆኑ ሕዝቡን ላይ ያድኑ ብዙ አባግ፣ ብዙ ፍየሎች፣ ኮርማዎች፣ ፍሪዳዎች አልቀዋል። እነዚህ ሁሉ ዘላለማዊ ስርየትን የማያመጡ ናቸው። አውጡ ከመቅደሱ። አማናዊ በግ መጣ። ቅዱስ ዮሐንስ የመሰከረለት ነው። አበግሁ ለእግዚአብሔር ዘያትቶ ያሰስር ኃጢአት አለብ። የዓለምን ኃጢአት የሚያርቅ ጠርቆ የሚያስወግደው አማናዊው ለፍጥረቱ ሁሉ ታርዶ በደሙ ስርየትና መንጻትን የሚሰጠው የእግዚአብሔር ልጅ ኢየሱስ ክርስቶስ በጉ እነሆ አለ። ስለዚህ የማያስፈልጉ በጎች እንዲወጡ ነበረ። የብሉይ ኪዳን መስዋዕት እየተሻረ ነበረ። የብሉይ ኪዳንን ማለፍ እያሳየ ነበረ። የመቅደሱ መንጻት በእርሱ እንጂ በበጎች እንዳይደለ እያስተማረ የነበረበት ሁኔታ ነው። ዛሬ የመንጻት ነው። ቤተ መቅደሱን ያነጻበት ቀን ነው። ለዋጮች፣ ክፎች፣ መንዛሪዎች፣ አስጨናቂዎች በዙሪያ የከበቡት ሁሉ እንዲርቁ ከመቅደሱ ይህ የአባቴ ቤት ቤቴ ቤተ ጸሎት ይሰኛል። ቤቴ የጸሎት ቤት ነው የሚባለው። እናንተ ግን የወንበዴዎች ዋሻ አደረጋችሁት። አሁን በኃይል ኋላ ላይ ግን ራሱ ተገርፎ ራሱ ተደፍቶ መሬት ላይ ተጎትቶ ሊያድን ያለው ጌታ አሁን ግን ገፍቶ መቅደሱን ስፍራ ሊያነጻ ወዶ ይሄንን ታላቅ ምሳሌ ያለበትን ቅስመ ቅናተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ
የቤት ቅናት በላኝ ተብሎ በዳዊት እንደተጻፈው ቅድም በዲያቆኑ እንደተሰበከው የቤት ቅናት በላኝ። በቤት ውስጥ የሚደረገውን አየው፣ ስጉም በላይ ላይ ወደቀ። ስለዚህ ከቅናት የተነሳ ያን ስፍራ ሊይዘው የሚገባውን መልክ ሲነግረን፣ ሲያሳየን፣ ሲያስተምረን ገስጾ ከዚያ ስፍራ እንዲወጡ እንዳደረገ እንመለከታለን። ወገኖቼ የእግዚአብሔር መቅደስ ቅዱስ ነው። የእግዚአብሔር ማደሪያ ከሕዝቡ ጋር የሚገናኝበት፣ ከሩቅ የመጡ ሰዎች ወደ መቅደሱ ዙረው አልቅሰው የሚጽናኑበት፣ ከዓይኖቻቸው እንባ የሚታበስበት አይደለም ደርሰው በርቀት ተሳልመው አቅጣጫውን አይተው ቢለምኑ ሊሰማቸው ከሰማይ ሆነ ስማ አለ ቅዱስ ያ የዳዊት ልጅ ሰለሞን። ከሰማይ ሆነ ስማ፣ ወደዚህ መጥቶ ቢለምኑ ስማ፣ ባልቴቱን እርዳ፣ የተጨነቀችውን አጽናና፣ የሚለምኑን ልመና ስማ፣ ተመልከት፣ አድምጥ እንዳለው እርሱም ዓይኖቼ ለዘላለም ወደዚህ ቤት ናቸው። ወገኖቼ አንዳንዶች ቤተ ክርስቲያን ቤተ መቅደስ እንደማያስፈልጉ ሊመክሩን ይፈልጋሉ። ጌታ ቤተ መቅደስን አላፈረሰም። ምኩራቡን አይደለም ያፈረሰው፣ ከምኩራቡ የማይገባውን ስርዓት ነው የሻረው፣ ያባረረው፣ ያሳደገው። ምኩራብማ እርሱም ካረገ በኋላ ቅድም እንደነገርኳቸው በሐዋርያት ሥራ ምዕራፍ 9 ላይ ለጸሎት ወደ ቤተ መቅደስ ወጡ፣ ወደ ምኩራቡ ወጡ ይላል። ምኩራብ የጸሎት ቦታችን፣ መጽናኛችን። እቺ ቦታ ባትኖር ይሄ ሁሉ ሰው የት ነው የሚጽናናው? እስቲ የት ነበር የምትድኑት? እስቲ የት ነበር የሚጎበኛችሁ? እግዚአብሔርን አመስግኑ እስቲ። ስንቱ መጥቶ ዳነ፣ እዚህ እያለቀሰ መጥቶ ስንቱ እየሳቀ ተመለሰ። እያጉረመረመ መጥቶ ስንቱ እየዘመረ ተመለሰ። ጌታ እግዚአብሔር በመካከላችን ሊያድር ወዶ የለያትን ይችን ስፍራ የማይገባ ሥራ ሲፈጸምባት ተመልክቶ አጽንቶ አንጽቷታል። ይህ ብቻ አይደለም ያነጻው፣ በቁጣ ብቻ ሳይሆን እንዳልኳችሁ በሥጋው መቆረስ በደሙ መፍሰስ ቤተ ክርስቲያንን ቀድሶ አንጽቷታል። ኅብረታችንን አንጽቷል። የመጨረሻውን አንድ ሐሳብ እነግራችኋለሁ። ምኩራብ፣ መቅደስ፣ መመስገኛ የክርስቲያን የእያንዳንዱ ሰው ሕይወትም የእግዚአብሔር ማደሪያ ነው። አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ማደሪያዎቹ ናችሁ ይለናል። ወገኖቼ ዛሬ ላይ የድኅነት ጌታ ዋጋ የከፈለልን፣ ከውድቀት ያነሳን ያከበረን፣ ከመርከስ የቀደሰን እርሱ ባለውለታችን ወደ ሕይወታችን ቢመጣ ልባችን በምን ይሆን የተጨናነቀው? የኔና የእናንተን ልብ ልንል ያስፈልጋል። ምንድነው ልባችን ውስጥ የተደረደረው? በመደርደሪያው ልባችን ሐሳብ ላይ የተቀመጠው ምንድን ነው? ምስጋና ነው? ዝማሬ ነው? ወይስ ዘረኝነት መለያየቱ ነው? መከፋፈሉ ነው? ምቀኝነቱ ነው? መበዳደሉ ነው? ምንድነው ልባችን ላይ ያለው? ዛሬ ጅራፍ ቢያበጅ ወደ ልባችን ቢመጣ ምን አይነት መቅደስ ነው ልባችን ለእግዚአብሔር? ወገኖቼ ራሳችሁን ተመልከቱ። በውኑ እግዚአብሔር ክርስቶስ ኢየሱስ ዋጋ የከፈለልን፣ በደሙ ያጸናን፣ የቀደሰን፣ ያነጻን እንደ ነጻ ነው ያለው ልባችን? ርኩሰት የለበትም፣ ክፋት የለብንም፣ ሐሰት የለብንም፣ መለያየት የለብንም፣ ዘረኝነት የለብንም፣ የወገንተኝነት ጎጠኝነት የለብንም፣ መቀማማት ክፋት የለብንም። እሰየው ከሌለብን ግን ማነን እኛ? የእግዚአብሔር መቅደስ ለማቆሸሽ ማነን እኛ? እኛ እኮ ለራሳችን የራሳችን ያይደለን። የገዛ ሥጋችሁን ከእግዚአብሔር እንደተቀበላችሁት ታውቃላችሁን ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ። እኛ እኮ የእግዚአብሔር መቅደስ በእጆቹ የተበጃጀን፣ በሥላሴ እጅ የተሠራን፣ ሥላሴ ያቆመን ሕንፃዎቹ መቅደሶቹ ነን። ታዲያስ እንዴት ደፍረን ነው
ለጠላት የእግዚአብሔርን መቅደስ ያከራየ ነው? እንዴት ብንደፍር ነው ባላችን እግዚአብሔር እያለ ውሽማ ወደ ልባችን ያስገባ ነው? የማይገባ አምልኮ ወደ ልባችን የገባው በዚያ ልክ መጨካከን የመጣው ከምንድን ነው? ያ ሁሉ ምንዛሪ፣ ያ ሁሉ ሸቃጭነት፣ ለዋጭነት፣ ሰው በሰው ላይ በዚህ መጠን የጨከነበት ከየት የመጣ ነው? አሁንም የእግዚአብሔር ቁጣ ወደ መቅደሱ የእግዚአብሔር ቁጣ ወደ እኛ ሳይመጣ ጅራፉን አበጅቶ በልባችን ያለውን ነገር በእርግጥ በእጆቹ እግዚአብሔር ዳግም ይስራል። በልባችን ያለውን ክፋት እግዚአብሔር ያርቅልን። ያኔ መቅደሷን ያከበረ መውደድ ፍቅሩን እስከ ቀራንዮ የገለጠ ደሙን አፍሶ በወርቅ ደሙ ያጌጣት ያቺ ቅድስት መቅደስ ቤተ ክርስቲያን እናንተ ማለት ናቸው። ሕንፃው ማለት ብቻ አይደለም፣ በሶስት ስለሚተረጎም ሕንፃው አንድም፣ ሌላው ደግሞ እኛ ነን። ክርስቶስ ደሙን ያፈሰሰው የእኛን ሕይወት ሊያስጌጥ ነው። እንኪያስ በምን ድፍረት ነው የእርሱን መቅደስ ለማሳደፍ በዚህ ልክ ከእርሱ ርቀን የሮጥ ነው? እግዚአብሔር ልብ ይስጠን፣ ወደ ቅፉ ይመልሰን። እንደ ቅዱሳኑ የምንጠነቀቅ የሚያሳድፍ ከሚያቆሽሽ ነገር እንድንርቅ አምላከ ቅዱሳን በፍቅሩ እንዲያኖረን እንዳጸዳን ጸድተን እንድንኖር፣ እንዳጸናን ጸንተን እንድንኖር፣ እንዳነጻን ነጽተን እንድንኖር፣ ከክፉ እንድንርቅ እንድንሸሽ ለእያንዳንዱ እንደ ሥራው መጠን የሚያስረክበው ጌታ ሲመጣ ስለ ቅድስና አጥብቀን ልንረዳ ትቀደሱ ዘንድ በብርቱ ፈልጉ ያለ እርሱ እግዚአብሔር ማየት አትችሉምና እንደተባለው ተቀድሰን እንድንኖር ማደሪያ ስፍራውን ሳናቆሽሽ ከክፉ ሐሳብ ነስተን ወደ አባቶቻችን ካህናት ቀርበን ንስሐ ተቀብለን በቅዱስ ሥጋው በክቡር ደግሞ አጊጠን እንድንኖር መቅደስ ስፍራውን በክብር እንድንጠብቅ አምላከ ቅዱሳን እግዚአብሔር ይርዳል። የጻድቁ አባታችን አቡነ ሐራ ድንግል በረከታቸው አይለየን። እንግዲህ ይህንን ስፍራ መቼም ትንሽ ተቀላቀለብን እንጂ ደስ ትላላችሁ፣ ታምራላችሁ። ነገን ማየት ለሚችል ሰው ይህ ስፍራ እጅግ ታላቅ ስፍራ ነው የሚሆነው። ታምራቱ ሁሉ ሀገርን አልፎ ዝና ሁሉ በዓለም ተናኝቶ አይደለም በሀገር ውስጥ ከውጭም ሀገር ጭምር መጥተው ብዙዎች ፈውስን ሽተው አግኝተው እግዚአብሔርን አመስግኖ አምላክ አቡነ ሐራ ድንግልን ከፍ ከፍ አድርገው የሄዱበት ያጡት ያገኙበት አትድኑም የተባሉ የዳኑበት ልዩ የክብር ስፍራን በመካከላችን ያደረገ እግዚአብሔር ይክበር ይመስገን። አመስግኑ። እንግዲህ በእንዲሁ ህብረት እጅ ለእጅ ተያይዘን የተሻለን ስራ በዚህ ስፍራ እንደሚሰራ ተስፋ አድርጋለሁ፣ አምናለሁ። ይቆየን። ያስተማረን አምላከ ቅዱሳን እግዚአብሔር ክብር ይግባው። የምትወዷቸው የትህትና የፍቅር አባት፣ የጸሎት አባት፣ ነገን አልሞ የሚያዩ አባት፣ የነገን ቤተ ክርስቲያን ከፍታ የሚሹ በዚህም ጉዳይ ሌት ተቀን ረፍት የሚያጡ ታላቁ አባት ብፁዕ አባታችን አቡነ ሄኖክ በመካከላችን ናቸው። እኔ እንዲሁ ለሐሳብ ያክል ያነሳሁት ብፁዕ አባታችን ትምህርትንም ቃለ ቡራኬንም ቃለ ምዕዳንም ለልጆቻቸው የሚገባውንም ምክር ይሰጡልናል። ይቆየን። ያስተማረን አምላክ ክብር ይግባው። ስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ሊቀ ሕሩያን ቃለ ሕይወት ያሰማልን። አሜን። ከጉባኤና የህንፃ ኮሚቴ የተዘጋጀ የሽልማት መርሃ ግብር አለ። እንግዲህ ብርሃናችሁ በሰው ፊት ይብራ የሚባለው መልካም ስራ ነው። መልካም ስራ ብርሃን ነው፣ ለሰዎች ትምህርት ነው፣ ለሰዎች ምሳሌ ነውና ከዚህ በፊት ልዩ ልዩ መርሃ ግብር አዘጋጅተን መሬት የሰጡንን ልዩ ልዩ አገልግሎት ለደብሩ የሰጡትን ሰዎች ልዩ ልዩ መርሃ ግብር አድርገን ታንኪው ብለናልና አሁን እዚህ በመቀጠል የዚህ የቦታው ራሱን የቻለ ስለሆነ እንግዲህ ብፁዕ አባታችን በዚህ ቦታ ላይ ትኩረት እያደረጉ ስለሆነ አሁንም በዚህ ቦታ እነማን ናቸው እስቲ መልካም ስራ የሰሩ ወደፊትም እንግዲህ መልካም ስራ እንደምትሰሩ የብፁዕነታቸው መመሪያ ይመጣል ማለት ነው። አሁን ወደ ቀጥታ ወደ ስጦታ መርሃ ግብሩ ነው የምንሄደው። ክቡር መልአከ ምሕረት
ለብፁዕነታቸው መጀመሪያ የሚሸለመው ለአባታችን ነው። ለብፁዕ አባታችን ለአቡነ ሄኖክ የክፍለ ከተማችን ዋና ስራ አስኪያጅ መልአከ ምሕረት ዘካርያስ አዲስ ይሸልሙናል ለማለት ነው። እልል ብላችሁ አመስግኑ፣ አመስግኑ፣ እልል ብላችሁ አመስግኑ። እንግዲህ ይኸው መስቀል ነው። በመስቀሉ እየተባረካችሁ ነው። ዝቅ በሉ፣ በረከታቸው ይደርባችሁ። እልል ብላችሁ አመስግኑ፣ አመስግኑ፣ አመስግኑ። እንግዲህ ከእኛ ከልጆቻቸው ነው። እንግዲህ ወደፊት ደግሞ መርሃ ግብር ይኖረናል። ከዚህ በመቀጠል ደግሞ ብፁዕነታቸው ለክቡር መልአከ ምሕረት ዘካርያስ አዲስ ይሸልሙልናል ማለት ነው። እልልታ እልልታ ያንሳል። እግዚአብሔር ይመስገን። እልልታ እልልታ እልልታ። እልልታ እልልታ እልል ብላችሁ አመስግኑ። ደስ ይለኛል። ለእኔ እንኳን እልልታ አያስፈልግም። ሁላችሁ ምንም እያላችሁ ምን እያላችሁ እንግዲህ ይህን አባታችን እዚህ ከእናንተ ጋር ሲያስተምሩም በተለይ በብፁዕ አባታችን ተረከው የሚባርኩበት ነው። እስቲ እልል ብላችሁ አመስግኑ። ያንሳል ያንሳል፣ እልልታ ያንሳል። ሆነችው በቅድስት ቤተ ክርስቲያን በቤቱ ተሰብስበን እንድንባረክ የፈቀደልን አምላካችን እግዚአብሔር ክብር ምስጋና ይግባው። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እንኳን አደረሳችሁ ለዚህ ዕለት። መልአከ ምሕረት የካና ለሚኩራ ለከተማ ቤተ ክህነት ዋና ስራ አስኪያጅ መልአከ ታቦር የዚህ የሁለቱም አድባራት ገዳም አስተዳዳሪ፣ ሊቀ ኅሩያን የሀገረ ስብከታችን ልዩ ጸሐፊ እንዲሁም የሀገረ ስብከታችን የየክፍሉ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ምእመናን፣ ምእመናት ለአብይ ጾም ዛሬ ምኩራብ ይባላል። ሁለተኛ ሰንበት ወይም ደግሞ ሰንበታቱ ሲጠሩ ሶስተኛ ለዚህ ሰዓት ለዚህ ዕለት በሰላም በሕይወት ጠብቆ ኃይልን ብርታትን ጽናትን ሰጥቶ ያደረሰን አምላክ ምስጋና ለስሙ ይሁን። አመስግኑት። አቀድም አይኩቶቶ ለእግዚአብሔር እስመ ተሰማ ዜና ዝንቱ መካን ውስተ ኩሉ አጽናፈ ዓለም። አስቀድሜ እግዚአብሔር አብን አመሰግነዋለሁ። ቦታ የሰጠን ጻድቁን በሳቸው ስም ፈውስ፣ መድኃኒት፣ ሕይወት እንድናገኝ የፈቀደልን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። አመስግኑት። ቅዱስ ጳውሎስ ለሮሜ ላሉት ምእመናን የሃይማኖታቸው ከአሕዛብ ከግብረ አሕዛብ ተለይተው እግዚአብሔርን ወደ ማምለክ ጌታችን ኢየሱስ ክርስቶስ እሱ ሕያው የእግዚአብሔር ልጅ እንደሆነ ስላመኑ የእሱን አምላክነትንም አምነው ስለተቀበሉ በእናንተ ስም ሃይማኖታችሁ እስከ ጽንፍ ደርሷልና እግዚአብሔርን አመሰግነዋለሁ አለ ቅዱስ ጳውሎስ። ዛሬም እግዚአብሔር ስለሚያደርግልን ስራ ስለሚሰራው ስራ ሕዝቡን ስላልተወ በዚህ ዘመን በዚህ በመጨረሻው ዘመን ገንዘብ ያለው የትም ሀገር ሂዶ ይፈወሳል፣ መድኃኒት ያገኛል፣ ይድናል። እስከ አሜሪካ ድረስ የሚሄዱ ሰዎች አሉ። አውሮፓ ድረስ ሂደው የሚታከሙ ሰዎች አሉ። ገንዘብ ያላቸው። ገንዘብ የሌላቸው ምዕመናን፣ ምስኪን ድሆች መታከም እየፈለጉ መታከም ስለማይችሉ እግዚአብሔር ለእነሱ ጭምር አስቦ በጻድቁ ላይ አድሮ ይህን ጠበል ፈውስ፣ መድኃኒት ለሰው ልጅ እንዲሆን
ሕይወት እንዲያገኙ ከታሰሩበት እስራት ከተለያየ ደዌ እንዲድኑ ይህንን መድኃኒት አድርጎ ስለሰጠን አምላካችን እግዚአብሔር ምስጋና ለስሙ ይሁን። መንክር እግዚአብሔር በላይ ለቅዱሳኑ ይላል። በቅዱሳኑ ላይ አድሮ ድንቅ ስራን እግዚአብሔር ይሰራልና እግዚአብሔርን እናመሰግነዋለን። ምእመናን ምእመናት ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ ይላል ቅዱስ ያሬድ። ጾምን እንጹም፣ ባልንጀራችን ወንድማችን እንውደድ። ወንትፋቀር በበይናቲነ እርስ በርሳችንም እንፋቀር ይላል። የእኛ ጾም፣ የእኛ ጸሎት፣ የእኛ ሱባኤ ማሰሪያው ፍቅር ነው። ማሰሪያው ባልንጀራን መውደድ ነው። ምእመናን ምእመናት ክርስቲያኖች በሙሉ እዚህ ቦታ ያለነው እርስ በርሳችን የማንፋቀር ከሆነ የባልንጀራን በደል የማንተው ከሆነ ቂም ይዞ የሚጸልይ ቂም ይዞ የሚጾም ቂም ይዞ ሱባኤ የገባ ሰው ቢኖር አሁንም ጊዜው ስላረፈደ ይቅርታው ክልን ይቀድስልን፣ የታመሙት ይፈወሱ፣ የተጨነቁት ከጭንቃቸው እግዚአብሔር አምላክ ይገላግላቸው፣ ኃይለ አጋንንትን ጸባ አጋንንትን ያርቅልን። መንፈስ ቅዱስ በረድኤቱ በቸርነቱ ሁላችንን ይጠብቀን። ከአባታችን ከጻድቁ ከአቡነ ሐራ ድንግል በረከታቸው ረድኤታቸውን ያሳድርብን። በቅዱሳን ጸሎት በእመቤታችን አማላጅነት ሀገራችንን ሁላችንን አምላካችን ይጠብቀን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። ፍሬ የምትባይ እዚህ የሆነች ሕፃን ልጅ ማነሽ አንቺ? በጽናት የምትባል እዚህ እየፈለገችሽ ነው። ነይ ቁጭ በይ፣ ይዛሽ ጠብቃት። ፍሬ የምትባይ እሺ፣ እናታችን እሺ፣ ምንድን ነው? እጄን አሞኝ አቡነ ሐራን ተማጸንኩኝ መጥቼ ምስጋና ይድረሰውና በ7 ቀን ተጠምቄ ለቀቀኝ። ለእኔ የደረሰው ለሁሉም ይድረስ። ምስጋናውን ደግሞ ቃል በገባው መሰረት 1,000 ልጄ ምስጋና ይድረስ ብዬ አስገብቻለሁ። እልል ብላችሁ እግዚአብሔርን አመስግኑላቸው። እሺ እናት ቤት ገባሁና እምነቱን ብፈልግ የት እንደሄደ አጣሁት። ከዚህ የቤታችን አፈር በጓሮ በኩል አረኩና የእመቤታችን ጸበል ነበር። በእርሶ ስም በአቡነ ሐራ ስም ብዬ ጆሮዬን ተቀብቼ ወደሁ። ሌሊት ላይ በጣም አሳከከኝ። ስነሳ ፍንቅል ብሎ ወደቀልኝ። ክብር ምስጋና ለአቡነ ሐራ ይገባቸው። ለእኔ የደረሱልኝ ለሁላቸውም ይድረስላችሁ። ለክብራቸው መገለጫ ዣንጥላቸውን ይዤ መጥቻለሁ። እልል ብላችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ይመስገን። እሺ ምስክርነት ናቸው። እሺ እግዚአብሔር ይስማች። ከሰማኝ አትባሉ፣ ይሰማችኋል። አምናችሁ ነው። እሺ እናቴ ነው። ኧረ እንውጣ በእናትህ። ቦስ እየደወለች ነው። ሰልፉን ነው በስመ አብ። ጸበሉ ርዝመቱን ይዩት። ከዛ ከታች ቅድም ከቆምንበት አንሶ ከላይ ድረስ የጀርካውን ርዝመት ይዩት። የጀርካው ና ቦስ ስማ ይል በቃ ቀወጠሽ፣ በቃ ገደለሽ። ቦስ
እንግዲህ ቤተሰብ ዛሬ በጣም ይቅርታ። አሁን ትመጫለሽ? ይታለሽ መጣ ነው ላይቭ ነው ሰልፉ ተጠምዞ እንደገና ደህና ተባረኪ ነበር ታያችሁ የየርከው ዘርፍ ጸበል ቦታ በጣም ይኸውልሽ ጸበል አሞሌ አቺ ምርጥ ባላያ አታሰቅልኝም ዝለኝ አንተ ሁሉ ሞተር ከየት ነው የሚመጣው? ኧረ ጋይስ ጎትቱ ቢያንስ ሰው ሰላም ዩቲዩብ እንግዲህ ቁንጮ ብሎግ ይሄን ይመስል ነበረ። ዛሬ አባታችን ብፁዕ አቡነ ሄኖክ ቅዱስ አባታችን ብፁዕ አቡነ ሄኖክ እንግዲህ ባርከውናል። አቡነ ሀራ ድንግል ማሳየናችሁን ይመስላል። እንግዲህ ገዳሙን ውስጡን ቤተክርስቲያኑን ያላሳየናችሁ ደግሞ መግባትና መቅረስ ስለማይቻል ነው። እንግዲህ የሚያንስል ነበረ። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጋችሁ እንደዚሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ።